እኔ የተወሰነች ነገር ስለ መምህራን አንዳንድ ነገር ልነግራችሁ ስለፈለኩ የመጣሁትና ከመንግስት አይደለም የመጣሁት፣ ከፖለቲካው ዘርፍ አይደለም፣ ከመማር ማስተማሩ ዓለም አይደለም የመጣሁት። በግን ለመምህራን ካለኝ ፍቅርና ኢንተረስት ወይም መነሳሳት የተወሰነ ነገሮች የእናንተን ሞራል ለመገንባት ካሰብኩት ነገር የመጣ ነው እና በተለያየ አንግል እንዳታዩት ለማለት ፈልጌ ነው። ስለዚህ እንግዲህ ምንድን ነው እዚህ ጋር ከእናንተ እንደ ርዕስ በመጠቀም የፈለጉት የዘመኑ ትውልድ እኛ እጅ ላይ ወድቋልና እንታደገው ብለው በዘመናት ይጣራሉ የሚል ርዕስ የመረጥኩት። እንግዲህ እነዚህ በዘመናት ሲጣሩ የነበሩ ሶስት ነገሮች ለመግለጽ እፈልጋለሁ። ብዙ የሚጣሩ ለትውልዱ ለመታደግ ብዙ ሲጣሩ የነበሩ አካላት አሉ። ግን በጣም ወሳኝ የሆኑት ግን እነማን ናቸው ብለን ስናስብ ትውልዱን ለመታደግ ሲጣሩ የኖሩት ለምሳሌ መንግስታት እንድንመለከት እንደው ከትንሹ ይሄ ዘመናዊ ቴክኖሎጂና ዘመናዊ የመማር ማስተማር ሂደት ከመጣ ጀምሮ ብናየው እንኳን ወደኋላ ብንሄድ ወደ ናጼ ካሌብ ምናምን ብንሄድ ብዙ ነገሮች ልናገኝ እንችላለን። ግን እናንተ ብዙ ማልፋት ስለማልፈልግ እዚህ መንግስታት ላይ ስንነሳ ከአፄ ምኒልክ ዘመን እንኳን ብንጀምር አፄ ምኒልክ ትውልዱን ለማስተማር ካደረጉት ጥሪና አዋጅ ታሪክ ላይ ስታዩት ከውጭ ሀገር መምህራን ከቀጠሩ በኋላ ህዝቡ ልጆቹን ወደ ትምህርት ቤት መላክ እንጂ ስላለ እኔ ለቀጠልኩት መምህር ደሞዝ ትከፍላላችሁ ልጆቻችሁ አስጥታችሁ ካላስተማራችሁ የሚል አዋጅ አስወጡ። ጳውሎስ የጻፈው የታሪክ መጽሐፍ ላይ ታገኙታላችሁ። እና ትውልዱን ለመታደግ ከዛ በኋላ ኃይለ ሥላሴ ደግሞ የራሳቸውን ቤት ለቀው ዩኒቨርሲቲ ሳይቀር ይሄን የአዲስ አበባ ዩኒቨርሲቲ ኃይለ ሥላሴ መኖሪያ ነበር ነው። እና ምንድነው ከውጭ መምህር በማጣት እንደገና ወደ ውጭ ተማሪዎችን በመላክ ኢትዮጵያን ለመታደግ ትውልዱን ለመታደግ ዓለም አቀፍ ይሄ ግሎባላይዜሽኑ ለመቋቋም ነገስታት ትልቅ ሚና ተጫውተዋል። ወደ ደርግ ስንመጣ ደግሞ ደርግ ደግሞ እያንዳንዱ በመሰረተ ትምህርት ማወቅ አለበት፣ አለበለዚያ የሚመጣውን ቻሌንጅ አገሪቷ ኋላ ቀር ትሆናለች በሚል ጥረት አሉ። እንደው ከልማቱ ጎን ለጎን ባህር ዛፍ ከማስተከል ጎን ለጎን ደርግ በመሰረተ ትምህርት ትልቅ ታሪክ ሰርቷል። ይህን ደግሞበታል እሱ ራሱ እና ወደ እንትን ስንመጣ ደግሞ ወደ ኢህአዴግ ስንመጣ ደግሞ ኢህአዴግ የዩኒቨርሲቲው ሽፋን ጥናት ላይ ሲሆን ሽፋን ላይ መሰረት አድርገው ትልቅ ሚና ተጫውቷል። በርካታ ዩኒቨርሲቲዎችን በመመት አሁን ላይ ስንመጣ ደግሞ ሽፋን ይበቃናል፣ ስለዚህ ወደ ምን እንምጣ ወደሚል መጥቷል። አሁን ደግሞ ወደ ጥራት አይደለም እና ነገስታት በየዘመኑ ትውልድ ለመታደግ ብዙ ጥረት አሉ። በነገራችን መምህራን ከዚህ በበለጠ ትውልዱ ለመታደግ አይምሯቸውን ሸጠው ከህፃናት ጋር እየታገሉ ደከመኝ ሰለቸኝ ሳይሉ በዚህ ዘመናት ሁሉ መስዋዕት ከፍለዋል። እኔ የሚገርማችሁ ካነበቡ ታሪክ በጣም ኢንተረስት ካደረገኝ ውስጥ ፕሮፌሰር አስራት የሚባሉ ሐኪም ውጭ ተምረው መጥተው ትውልዱን ለመቀየር የከፈሉትን መስዋዕትነት ነው። አሁን ያንን ጊዜ ወስጄባችሁ እናንተ ማደቆር አልፈልግም እና ኢትዮጵያን ለመለወጥ መምህራን ያደረጉት የከፈሉት ዋጋ በጣም የሚገርም። አንዳንድ ወላጆች ደግሞ ያኔ ዓለም ሊያበላሹባችሁ ነው ልጆቻችሁን ልጆቻችሁን መስጠት የለባችሁም ተብሎ ህዝቡ አድማ በፈጠረበት በነ ምኒልክ በነ አፄ ኃይለ ሥላሴ ዘመን አንዳንድ ልማት የሆኑ ወላጆች አርአያ በመሆን ልጆቻቸውን ወደ ትምህርት ቤት በመሄድ ትልቅ ሚና ተፈጥተው ዛሬ ላይ ኢትዮጵያ በአንድም በሌላው በትምህርቱ ከሌላው የአፍሪካ ሀገር ኋላ ጅራቱን እንዳትቀር ትልቅ ሚና የተጫወቱ ወላጆች አሉ እና ለአንድ ሀገር እጅግ ወሳኝ ለአንድ ሀገር
እናንተንም ስለወጣ እየቀራረጋችሁ ፈልጋለሁ። ለአንድ ሀገር እጅግ ወሳኝና አስፈላጊ ከሆኑ መሰረታዊ ሙያዎች መካከል ቢያንስ ሶስቱን ጥቀሱልኝና በደረጃ ስጥላቸው። ያላችሁን እውቀትና ያላችሁበት ሙያ ምን ያህል መሆኑን ለማሳየት ስለፈለኩ ነው። እስቲ በደረጃ አስቀምጧቸው። ለአንድ ሀገር ከሚያስፈልጉ ሙያዎች ሶስት ጥቀሱ። መምህራን፣ ወታደር፣ ሕክምና ማንያሪ። በጣም ጥሩ። እስቲ በደረጃ አስቀምጧቸው። በአንድ ክፍል መምህራን፣ ቀጥሎስ ጤና ባለሙያ፣ መጨረሻ ላይ እነዚህ ነገሮች ለአንድ ሀገር ባይኖሩ አገር ኮላፕስ ነው የምታደርገው። እየሰማችሁ ነው። በተለይ መምህራን ለአንድ ሀገር ባይኖር ዋጋ የለም። ክፍያው ዜሮ። እያንዳንዱ ድንቹ ታች ይመጣና መምህራን ላይ ነው የሚቆመው። የሚገርማችሁ ያን ሁሉ ተቋቁሞ ሀገርን እንዴት ብዬ ልንገራችሁ? ይህንን የፎቅ አሁን እነዚህ ቢሞች ናቸው አለ ተሸከሙት። የአንድ ሀገር ቢሞች እናንተ ናችሁ። ይሄን ብላችሁትም ብያለ እኔ መማር ማስተማሩ በተለያየ መንገድ ስላስጠላኝ ትቼው ወጥቻለሁ። እዛ ውስጥ ሆነው ግን መከራቸውን እየበሉ አገርን አቁመው እየተራመዱ ያሉትን መምህራን እጅግ ክብር መማር ማስተማርን እጅግ የሚወደው ነው። በዚህኛው በመደበኛው ትምህርት ብቆምም እኔ የኢትዮጵያ ምድር ያረገጥኩባት ቦታ የለችም፣ ያላየሁት ቦታ የለም። በሁለት መንገዶች፣ አንደኛ በቤተክርስቲያን ትምህርት በቅሎ የሚወረደውን ቆላ ሳይቀር በገመድ የሚወረደውን ቆላ ሳይቀር ወልጄ የቤተክርስቲያን ትምህርት ለማስተማር ከፍተኛ ጥረት አድርጊያለሁ። ሁለተኛ አሁን ባለሁበት የስራ ዓለም ላይ በኢትዮጵያ ምድር ያረገጥኩባት ቦታ የእያንዳንዱን የኢትዮጵያን ባህልና እንትን አውቀዋለሁ። የሚገርማችሁ የኢትዮጵያ ሕዝብ የሚገርም ሕዝብ። ከዛ መካከል ደግሞ የኢትዮጵያ ሕዝብ መሰረታዊ ምሰሶ ተሸክሞ ያለው መምህር ክብር ይገባችሁ። እውነቴን ልነግራችሁ፣ ሞራላችሁ ሊገነቡ ያስፈልጋል። አሁን ቀጣይ የሚመጣበት ስላይድ ከእናንተ ጋር የምንነጋገር እና መምህር የመጀመሪያው የአገር ዋልታ ቤዝ ይሄ ፎቅ ከስር ቤዝመንቱ ባያምር ኑሮ ስር በደንብ ስላይ እንትኑ ባይሰራ ኑሮ ፉቲንጉ ባይሰራ ኑሮ ይሄንን ጣራ ተሸክሞ መቆም አይችልም። መምህር ማለት ያ የቢሮክራሲ የተለያየ ሊባል ይችላል፣ ተጽዕኖዎች ሊኖሩ ይችላሉ። ግን እናንተ ለትውልድ እየኖራችሁ እንደሆነ ራሳችሁ በዛ ደረጃ እንድታውቁት ስለምፈልግ እና መምህር ክብር ይገባዋል። ለሚያውቀው ክብር ለሚሰጠው ውጭ ሀገር እንግሊዝ፣ አሜሪካ ብትሄዱ ከፍተኛው ክብር ለማን ነው? ለመምህራን ነው። ደሞዙ የማን ነው የሚሆኑት? የመምህራን። ይሄ የሀገራችን የአቅም ጉዳይ ስለሆነ እንጂ እንደ መምህር ክብር ሊገባው የትኛው? የመጀመሪያው ደግሞ በሃይማኖት ደረጃ እዚህ ጋር የተለያየ ሃይማኖት ሊኖር ይችላል። የመጀመሪያው መምህር ደግሞ በቤተ ክርስቲያን በኛ እግዚአብሔር ብለን ነው ወንቱን ብትመጡ አላህ ብሎ ነው። ስለዚህ መምህርነት ቀላል ሙያ አይደለም። ብሎ ከውስጥ ወጥቶ የሚረጭ ብቻ ሳይሆን በህይወት እየተኖረ ወደ ህይወት ወዳለው የሚንጸባረቅ መልስ። እንግዲህ መምህራን ጤና ባለሙያና መከላከያ ነው። እንግዲህ ጤና ባለሙያ ባይኖር ይሄ የምሰራበት መስሪያ ቤት በ104 ዓመቱ ነው። ኢትዮጵያ የምትገርም ሀገር ነች። ለምስራቅ አፍሪካ 8 መድኃኒት አምርታ ትረጭ የነበረች ሀገር ነች። እንደዛሬ እንዳትባት። ዛሬ ላይ ኮላፕስ እኮ አንድ መድኃኒት ብቻ ነው ለህዝቡ እያመረተ ያለው ይሄ መስሪያ ቤት የውሻ ክትባት ማለት ነው። በፊት ግን ፈንጣጣን ሳይቀር እዚህ መስሪያ ቤት ተመርቶ ለምስራቅ አፍሪካ በሙሉ ያዳርስ ነበር። እዚህ ሀገር ላይ
ብዙ ወረርሽኝና በብዙ መከራ ሲሰቃይ የነበረውን የታደገው የጤና ባለሙያ ነው። ከማን ቀጥሎ? ከመምህራን ከመምህራን ቀጥሎ። ልብ በሉ። ሁለተኛ እቺን ሀገር ተከብራ ታፍራ የምትኖር ትልቅ ሚና የተጫወተው ማለት ነው መከላከያ ነው። በኋላ ጀምሮ ኢትዮጵያን ታሪክ ውስጥ ገብታቁ ብዙ መለፍለፍ አያስፈልገውም እዚህ ነው። ስለዚህ ክብራችሁ የት ጋር እንዳለ ልታውቁ ያስፈልጋል። ወደ እንትኑ መጣበጣል። መምህር ማለት እውቀትን ክህሎትንና ስነ ምግባርን ለተማሪዎች በማስተላለፍ አእምሯቸው የሚገነባ እንደ ሻማ እየቀለጠ ሌሎችን የሚያበራ ለሌሎች የሚያበራ ማለት ትችላላችሁ። ግን ምንድነው እንትኑ ሲዳ ወርዱ መጠቀም ያለብን ትልቅ ሊሸከም የሚችለው የትኛው ነው? ሌሎችን የሚያበራ የሚለው ለሌሎች የሚያበራ ከሚለው የበለጠ ፓወር ነው። ለምን? ይሄ ከግዕዝ ትራንስሌት ሳደርገው የሚሸከመው ወርድ ይሄ ስለሆነ ሌሎችን የሚያበራ እንደ ፀሐይ ሌሎችን እንዲያንጸባርቁ የሚያደርግ ዶክተሩ ቢያበራ በመምህሩ ነው። ተመራማሪ ቢያበራ በእነሱ ነው። ለሌሎች የሚያበራ ከሆነ ግን ምንድን ነው እሱ የሚነድ የሚቃጠል እንትን የሚል ማለት እሱ ነጸብራቅ ሌሎች ናቸው ነጸብራቅ እንዲሆኑ መምህር እየተጫወተ ነው። የሀገር የዜጋ ወዳድ የሙያዎች ሁሉ አባት የሆነ ምሁር መምህር ተማሪዎችን ያለምንም አድሎ የሚያንጽና ለላቀ ማህበራዊ ሕይወት የሚያበቁ የእውቀት አባትና እናት የሚጠሩ እናንተ ናችሁ። እነዚህ ብዙ ማህበራዊና ኢኮኖሚያዊ ችግር እንዳለብን እናውቃለን። ግን የኔና የእናንተ ኢኮኖሚ ተማሪ ነው። እውነቴን ነው የምነግራችሁ። ሀብታም አይደለም። ደግሞ ሌላው በሀብት ተጥለቅልቆ ከሱ የወጡት የተለያየ ፋሲሊቴት ተመቻችቶላቸው ሲኖሩ ስታዩ ምናልባት እናንተ ልትናደዱ ትችሉ ይሆናል። እንዳይመስላችሁ ሀብታሞች እናንተ ናችሁ። ስለዚህ መምህር ማለት ሌሎችን የሚያበራ መሆኑን አውቃችሁ ለተሰማራችሁበት ክብር እንድሰጡት ነው። ሌላው መምህራን ሙያውን ለምን ይመርጡታል? እስቲ የተወሰነ ነገር ወደ ሌላው ከመሄድ በፊት አሁን ሙያውን ለምን መረጣችሁ? ገንዘብ ስላጣችሁ፣ ቦታ ስላጣችሁ ነው? አብዛኞቹ መምህራን ወደ ማስተማር ስራ የሚገቡት ሰዎችን የሚረዳ ሙያ መሆኑን ስላወቁ። መምህር በልጆች ሕይወት ላይ ለውጥ የሚያመጣ ዛጋችን ለምብላኛለች ራስን መስዋዕት ማድረግ ነው። አንድ መምህር አስተማሪነት ቀላል አንዳንድ መምህራን አስተማሪ ቀላል ሙያ እንደሆነ አድርገው ለማሳየት የሚሞክሩ አሉ። ይሁን እንጂ መምህርነት በርካታ እንቅፋቶችን አልፎ ማስተማር ላይ የሚደረስ ነው። በርካታ እንቅፋቶችን ማለፍ ከባድ ነገርን ማለፍ ይጠይቅ። በአንድ ክፍል ውስጥ ያሉ በርካታ ተማሪዎችን ማስተማር ቀላል አይደለም።